Hello, this is Microphone Media. Please like, subscribe, and share. Thank you. አሁን እንዴት እየገጠማችሁ ነው? በየመንገዱ መከራ ነው። መሽተዋል እደር እየተባለ እያስገድዱ ያሳድሩናል አለ እና እንደገና ደግሞ በጣም ጥሩ። ማደሪያ ደግሞ ስለሱ ደግሞ አንድ ነገር ላውራ። በደንብ አድርገው ስለሱ ይንገሩኝ። ለምሳሌ ወደ ጎጃም ባለፈው የዛሬ ወር ከምናምን ሄጃለሁ። ወደዛ ስንሄድ ገና 10 ሰዓት ላይ ፊቼ ላይ ቆሞ ተባል። ለምን ስንል መንገዱ አያስከድም ቆሞ ተባል። እሺ ብለን 10 ሰዓት ቆመን እዛው አደር። ጠዋት በሰልፍ 300 ብር ከአንድ መኪና። እሺ የሚገርም የምንድነው ስንል የጠባቂ 300 ብር ከፈል። ኦሮሚያ ከዛ ከባድ መኪና ነው። ከሱ የአማራ ክልል ነው። ፊቼ ኦሮሚያ ነው እንጂ ኦሮሚያ። ኦኬ እሺ። ከዛ ከፊቼ ተነስተን ደግሞ ያው ከባድ መኪና እንደልባና አይሄድም፣ መንገዱም ተበላሽቷል። ስናዘግም ውለን ደግሞ ደጀን 11 ሰዓት ሲሆን ደጀን ደረስ። ደጀን ደግሞ ኬላ ተዘጋብን። ደጀንም ቆም 11 ሰዓት ላይ ጠዋት ስናነሳ 300 ብር። ከዛ በኋላ በግድ እዛ የምንፈልገው ሀገር ደርሰን ተመለስን። ማዳበሪያ ስንጭን ጤቅ ከደጀን ወጣ ብሎ ጤቅ የምትባላለች 5 ኪሎ ሜትር ነው 3 ኪሎ ሜትር ላይ ጤቃለች። እዛች ጤቅ ላይ 15 ቀን 20 ቀን ነው የምንቆም። ለምን? በአጃቢ ነው የምትሄዱ ተብለን። እሺ በ15 ቀን ሙሉ እንግዲህ ትከፍላላችሁ። እኛ የምንሰራው ምንድን ነው? በኩንታል ነው። 35 ኩንታል ነው የሚታሰብልን። ለምሳሌ 400 ኩንታል ከጫንኩኝ ከ400 ኩንታል ላይ የ35 ኩንታሉ የኔ ነው ሂሳቡ። እሺ አበሌ እሱ ነው በቃ። እሺ ያቺ ብር 15 ቀን አንድ ከተማ ላይ ቆሜ 15 ቀን ከበላኋት ለልጆቼና ለቤቴ ምን ይዤ ልግባ? ምክንያቱም እንደፈለግን ሄደን አራግፈን እንደፈለግን አንመለስም። 15 ቀን እንደው በዛ ከተባለ 20 ቀን 15 ቀን ቆመን ነው ሄደን በግድ አጃቢ ሄደን አራግፈን የምንመለስ እና መላው ጠፍቶብናል። እንደገና ያቺ አሊደሮ የምትባል ቦታ ከፊቼና ከግብረ ጉራቻ መካከል ላይ ያለች አሊደሮ የምትባል ቦታ ሚኒሻና ልዩ ኃይል የኦሮሚያ ልዩ ኃይልና ሚኒሻ ካልቆመባት ማለፍ አንችልም፣ እንታገታለን። ለምንድን ነው እንደሱ የማያደርጋችሁ? ለምንድን ነው ማለፍ የማትችሉት? ለምንድን ነው ይሏችኋል ማለፍ የማትችሉ? አጋቾች አሉ። አጋች አለ። ኦኬ። ስለዚህ አጃቢ ያስፈልጋችኋል። አዎ ባስ ምናምን እንትን የሚሉት እኛንም የጭነት መኪና ካገኙ ይወስዱናል። እሺ ይወስዱንና 1 ሚሊዮን 700 ሺህ ብር 1 ሚሊዮን ብር ይጠየቅብናል። ያንን ከከፈልን እንወጣለን። ከፍለንም እድለኛ ነው የሚወጣ። ካልከፈልንም እንገደላለን፣ ከፍለንም እንገደላለን። በቃ ይሄ ነው ያለው ነገር ኢትዮጵያ ውስጥ። ይታዩት እንግዲህ አሁን አይናቸው አልበራም እንጂ ሁሉም ገነት ሆነዋል።
ከዚህ በፊቱ የነበረ ጨለማ ነው፣ ገዳይ ነው፣ ጨፍጫፊ ነው እያለ የሚናገረው አሁን እውነት ለመናገር እኔ ትዝ ይለኛል ከአዲስ አበባ ብድግ ብዬ ዝም ብዬ ከዚህ ኖረን ከዛ ተመልሰን ወደ ኢትዮጵያ ከዛ ደግሞ ሰላም ነው ብለን ግርግር ሲነሳ ደግሞ ወደዚህ ተመልሼ የመጣሁትና ሄሎ አቤት ሌላ መስመር ገብቶብኝ ነው አለ እንቀጥላለን እና ወደ ፈለግንበት ብድግ ብሎ ከአንድ ጫፍ ወደ አንድ ጫፍ እስቲ ሂደን እዛ አድረን እንምጣ እስቲ ይሄን ነገር አገር አይተን እንምጣ እያልን ነበር የምንሄደው ሌሊትም ቀንም ምንም የሚያስቆምህ እኮ እኔ በዚህ በደቡብም ሂጃለሁ በሐረር ሶማሊያ ክልል ድረስም ሂጃለሁ ከአዲስ አበባ ትግራይ ሂጃለሁኝ ያልሄድንበት ነገር የለም መኪና ልጆችን ይዤ ማለት ነው እና ያ ሁሉ ነገር ቀረና አሁን በሄድክበት ቃቃቂ መሄድ አትችልም እያለ ጓደኛዬ በቀደም ሲያስቀኝ ነበር። እውነቱን ነው። በወያኔ ጊዜ አደረገ ልገር ባለፈው ቢጭ ነገር ተናግሬያታለሁ። በወያኔ ጊዜ ቀን ስናራግፍና ስንጭና ምንድነው ሌሊት ነው ጉዟችን። ሌሊት ሄርን ማለት ለመኪና ሰላም ነው፣ ሙቀት የለም። ለሹፌር ለረዳት ሰላም ነው፣ ሙቀት የለም። 24 ሰዓት ሌሊቱ ሙሉ ስንነዳ ምናደር ኬላ ወይም ደግሞ መንገድ ላይ እጅ ዘርግቶ ማነህ ወዴት ነው የሚል የለም። አሁን ግን እንዳለ ከአባይን ድልድዩ እንደተሻገር ከሱ ጀምሮ እስከ ፍቼ ድረስ ከፍቼም አልፎ ጎርፎ ገብርኤል የሚባል አለ። እዛ ድረስ ምንድነው የተፈጠረ ያለው? ወታደር መንገድ ላይ ወታደር ካልተበተነ እኛ መንቀሳቀስ አንችልም። በኮንቮይ በአጃቢ ነው የምትሄደው ነው። ቦምብ ምናምን ይደረጋል ይቀበራል ወይስ እንዳመጣ ዘራፊ ተብሎ ነው? ኮንቮይም አለ። ኮንቮይ በቶዮታ ልዩ ኃይሎች የኦሮሚያ ልዩ ኃይሎች እነሱ በቶዮታ አንዴ ወደዛ አንዴ ወደዚህ እያሉ መኪኖችን እንትን ይላሉ። እያስተዳደርኩ ነው ብሎ ካለ ውሸት ነው። እያስተዳደረ አይደለም። ህዝቡ ይልቁንስ በእግዚአብሔር ኃይልና በእግዚአብሔር ጸጋ ነው እየኖረ ያለ እንጂ በየቦታው ሞተ ነው። ከሌ ሹፌር በየቦታው ሞተ ነው። በየቦታው ሹፌር ተገደለ። በየቦታው ሹፌር ሞተ ነው። የሚገርም ነው። ኧረ እግዚአብሔር ይጠብቃችሁ። እውነት ለመናገር እኔ የኢትዮጵያ ህዝብ አሁን እግዚአብሔር ይቅር የሚልበት ጊዜ የደረሰ ነው የሚመስለኝ። ምክንያቱም መሰልወት አሁን የፈልግ አሁን ትናንትና ያወጣትን የትግራይና የአማራ ህዝብ እንደገና ደግሞ መልሶ ለማናቆር ለማፋጀት ያወጣትን አይ ቀልድህን እናልታጣላ እንፈልገህ ነው ብሎ ነው መግለጫ ያወጣው። የትግራይም መንግስት ከአማራ ያው የእሱ ቡችሎች ወጥተው የብልጽግና ዝም ብሎ የሆነ ቀለም ያሉት ለትግራይ ከቀማህልን ብልጽግና ኦሮሞ ይውሰደው መሬቱን ያሉበት መግለጫ ነው ያወጡት። ተጋብቶ ተዛምዶ አንድ አይነት ባህል ኢትዮጵያ የሚባለው እኮ አማራና ትግራይ ነው ጋሺ። ኢትዮጵያ የሚባለው ያሁን ያለው ሳይሆን ኢትዮጵያ የሚባለው ኢትዮጵያ የምትባል መስርተው ኤርትራንም ጨምሮ ትንሽ ሱዳንም ጨምሮ እስከ የመን ድረስ ሲሄድ የነበረ የ3000 ዓመት የሚባለው ክርስትናውም ምስልምናውም ሁሉ የተጀመረበት ይህ ህዝብ ላይ ነው። ይህንን ህዝብ ታዲያ በዚህ በአንድ ተራ ሰው እንዴት እውነት ለመናገር እያፋጀ ስልጣኑን ለማቆየት የሚያደርገውን ይህንን መኮንን ያለብን ሁሉም ሰው ማወቅ ያለበት ይሄ ነው። ጠላቱን ዋና ጠላቱ ቀንደኛ ታሪካዊ ጠላቱን ማወቅ ያለበት ይሄ ነው። ይሄ ሰው እንደዚህ ሰውዬ ገጥሞት አያውቅም የኢትዮጵያ ህዝብ እውነት ለመናገር። ይሄ ስል ደግሞ የኦሮሞ ህዝብ አይደለም። ይሄ ለኦሮሞ ህዝብ ጠንቅ ነው።
ጠንቅ ነው ይሄ። አሁን 4 ኪሎ ያለው መንግስት ለኦሮሞ ህዝብ ለኦሮሞ ወጣቶች አሁን በቀደም ወስዶ ያ ሁሉ ምልሻ እንደ ቅጠል ነው የረገፉት። ደውለው ነግረውኛል። ከዛ እንደ ቅጠል ስለዚህ ለማንም የማይሆን ሰው ስለሆነ ይሄ ሁላችንም ተባብረን አንድነታችን አጠናክረን በቃ ማለት አለብን። በቃ እውነት ነው እና ይደውልልኝ ጋሼ። እደውላለሁ። ሰላም ሆነው ሰላም ያገናኛል። አሜን አሜን።